በጣም ዱርዬ አለች የተባለች እልል ያለች በቃ እኔ ነኝ ያለች ዱርዬ ናት። አለሌ ነው በላት አለሌ በቃ ዱርዬነቷ ማርክ ስጩ ብትለኝ ትልቅ በቃ በላታው አለሌ ታውቃለህ? ያ ናት። ልጁ ይፈለግ ተብሎ እነ ቤኪ እንደዛ ደክመው እዚህ ጆከርና ቤኪ እስከ መሰዳደቡ ደርሰው ነበረ። እኔ ቤት ራሱ አይደለ ለሷ ብለው ጆከር ታውራ ሲል ቤኪ ደግሞ የሷን ህመም ለማውራት ቆይ እሷ ታውራ ራሱ ለሷ ብለው ራሱ ምንም የማይገናኙ ልጆች ሲሰዳደቡ ነበር። እዚህ ያ ነገር ተደርጎ ታሜ ምን አላት? ሄደች ወደ ሳራ ጋር። ሳራ ሱቅ ስትሄድ ታሜ መሲ ጋር ነው ያለው። እንዳጋጣሚ ታሜ እኔ ጋር ነበረ። ታሜ እኔ ጋር ስለነበረ ዶክሜንቱን በእኛ ስልክ እንዳትልኪ ራስሽ የፖስተውን መረጃ በስልክሽ ይዘሽ ነይና ባይናችን አንቺ ስልክ ላይ ያለ ነው ማየት ምን ፈልገው አልናት። እዚህ ነው እነዛ ነመዲ ሊደበድቧት ሄዱ ልጆች ምናምን አንድ ላይ ተሰብስበው መጡኛ ጋር። እነሱም እዚህ ሱቅ ላይ የተጠቀሙት ቃላት ነበረ። ልጁ የመጣበትን ማህበረሰብ ስለማታውቂያቸው ነው። እነሱ በግሩፕ መዲ እንደዚህ ስለሆነች ነው እንደዚህ አንድ ላይ ሆነው ነው ምናምን ሲሉ የሃዲያንም የወላይታንም ህዝብ አማክራችሁ እግር አልከፈትሽም። እዚህ ያልኳት ነው ከካሜራ ውጪ እግር ስትከፍቺ የሃዲያንም የወላይታንም ህዝብ አማክረሽ አይደለም። አሁን ላይ የሃዲያንም ህዝብ ማንሳት አትችይም፣ የወላይታንም ህዝብ ማንሳት አትችይም። እግርሽን የከፈትሽው ብቻሽን ነው። ብቻችሁን ነው ሁለታችሁ ነገራችሁ የምትፈቱት አልኳት። ሚውት አድርጌው ነው እንጂ መዲ ያንን ቃል ስትጠቀም እዚህ ጋር የደቡብ የሃዲያ ልጆች ቢሰሙ እዚህ መቶ ጥርሷን ያራግፏታል። ስትጠቀሙ የነበረችውን ቃላቶች ነው ምን የሚትገርም ነገር። እኔ ሚውት ማድረጌን እያወቀች ለልጁን ታቂዋለሽ ወይ ለምንድን ነው እኔ ህዝቡ እንዲሰማኝ ማታደርጊው ስትል ኦኬ ያንን የፈለግሽው እኔ ጥያቄ ጠይቅሻለሁ ቁጭ በይ ብዬ መጠየቅ ኮንዶም አድርጋችኋል ወይ ስንት ጊዜ ታኛሽ አብጠልጥዬ ጠይቂያታለሁ። ገባክ? አብጠልጥዬ ህዝቡ እየሰማ ጠይቂያ። ሚውት ሲደረግ አትፈልግም ህዝቡ እንዲሰማ ስለምትፈልግ ማለት ነው። ከዛ ምን አደረገች? ታሜ ጉዳዩን ይዞ ክስ ሊከሰስ ሁሉንም ነገር ካለቀ በኋላ የጃዛ ቤቶቹ ሰዎች ወደ ህግ ነገሩ ሲሄድ ውጭ ብሎ አባረሯት። ያገሯ ልጆች ነው ምልክ የዛን ሰዓት እዚህ መተው ሃዲያ ምናምን ብለው ቅርሻታቸውን ሲያቀረሹ የነበሩ ያገሮቿ ልጆች አውጥተው ጣሏት። እዚህ ጋር ያዝልኝ እሺ ቤኪ። አውጥተው ሲጥሏት እኔ ነኝ ያነሱሃት። አልተውኳትም። ሴት ልጅ ናት። ዛሬም ነገም አልተዋትም። ሴት ስለሆነች ሰው ሀገር ስላለች ሙሌ ይሄንን ነገር ሆኖ መጣች። ልጆቹን ሱቄ እንዳትመጡ አልኳቸው። እነሱ ሱቄ ከመጣችሁ ማህበረሰብ የተሳደባችሁበትን ካሜራ አውጥቼ ድምጻችሁን አውጥቼ የሃዲያ ልጆች ሳይሆን እኔ መዲን በጣም ነው የሚጠሏት ስለማታውቂያት ነው ምናምን ብለው እንትን ሲሉ የወላይታንም ሆነ የሃዲያንም ህዝብ እዚህ ማንሳት አይቻልም ሂዱ ብዬ ሄዱ። ታሜ ይዟቸው ሄደ። የታክሲ ራሱ እንዳይከፍሉ ልጅቷን ማጥለዋት መጣን ብለው ልጅቷን እዚህ ቁጭ አርገዋት ጥለዋት ሄዱ። ያገራቸው በደም ከተሄደ ያገራቸው ልጅ እኔ በቀደመታ መድቤት ሰሜን ሲባል ነበር። በሰሜንነት ከሆነ ከትላንትና ወዲያ ኤርፖርት ላይ ተጥላ የወላይታ ልጅ አሁን እኛ ቤት ውስጥ አለች። ተጥላ በኩርቱ ፌስታል ልብሷን ጥላ ሃይኒን ሼር አድርጉላት ሙኒት አንስታት ለኛ ሰጠችን። እጃት መጣሁኝ። የደቡብ ጥላቻ ቢኖርብኝ ይሁን የማህበረሰብ ጥላቻ ቢኖርብኝ እች ልጅ የወላይታ ልጅ ናት አለች። ሃይሚ ጋር ሃይሚ ጥበብ ካለች ጥሯት ኢዛናት ነው የመጣ ነው። ኤርፖርት ተጥላ በኩርቱ ፌስታል ልብሷ ተጥሎ ከፖሊስ ጣቢያ እኔ በዚች ልጅ ጉዳይ ተጠርቼ ከታሜ ጋር ከፖሊስ ጣቢያ እየመጣ እችን ልጅ አገኘናት። ይዘናት ነው የመጣ ነው። በሷ ኬዝ በዚች ባለጌ ቆሻሻ ሴት የተነሳ ፖሊስ ጣቢያ የምመላለሰው አሁን እኔ ነኝ። በሷ ኬዝ ፖሊስ ጣቢያ ሄጄ ስንመጣ ደግሞ የወላይታ ልጅ አግኝተን ይዘን የመጣ ነው። ዘር ሙሌ ልንገርክ እንደዛ ከተባለ አንዲት የሃዲያ ልጅ ለሊት ሄጄ ካረብ ቤት ያወጣኋት እኔ ነኝ። የዘር ጥላቻ ቢኖር
አይ ነው መሲ ያንን ስለማቅ ነው እኔ አሁን ልሽ ብዙ አንቺ ልሽ አትድከሚ I want to clear your name እና ስምሽን ያጠፉ ሰዎች ስላሉ ባክግራውንድ አሁን አንቺ ምን አለ መሰለሽ አሁን እዚህ ሚዲያ ላይ ይሄን ማንነት ልትገነቢ መሲ እኔ እግዚአብሔር ምስክር ነው ያቀሻለሁ በደም at the beginning when you come to TikTok I know you who you are what is your ideology what is your like ለህዝቡ መስጠት የምትፈልጊው ነገር ስለማቅ የከፈልሽው ነገር አለ ራስሽን እዚህ ነገር ውስጥ አስገብተሽ ጊዜ ሰሰጪ አንድ ማለትሽን አሳልፈሽ ቆይ ይሄ 500 ድርሃም ነው ያቺ ከኤርፖርት ወድቃ ያገኘኋት ልጅ መሲ ለእናቴ ነው አስቀምጪ ብላ የሰጠችኝ ብር ነው መቼ ከፖሊስ ጣቢያ ስመለስ ከትላንት ወዲያ በዚህ ልጅ ጉዳይ ጉርጓድ ከገባው ዋጋ ከከፈልኩ በኋላ ድጋሚ ያነሷት ልጅ የወላይታ ልጅ ናት አሁን አመጣታለሁ እዚህ ሙሌ ልንገርክ ምን እንዳደረገች እኔ አምንሻለሁ መሲ ይኸውልሽ ቆይ ምን እንዳደረገ ቆይ እኔ ፒውር ላድርግልክ የዚች ልጅ ጉዳይ መጣች ምንድነው የምትፈልጊው ስላት ልጁ እንዲዋረድ ነው የምፈልገው የሃዲያ ልጅ ስለሆነ ቃል በቃል የተጠቀመችውን ቃል ነው የምነግርህ የሃዲያ ልጅ ስለሆነ እንዲዋረድ ነው የምፈልገው ስትል ሚውት አረኩኝና ለመዲ ነይ ስላት መዲ እግዚአብሔር ይስጣት ሮጣ መጣች መኪና ውስጥ ልትገባ ከኔ ሱቅ ወጣ እዚህ ጋር መኪና ቢገጫት ህይወቴ ይጨልማል ላይፌ ይበላሻል ህግ የሚይዘው እኔ ነው እች ልጅ መያዝ አለባት ብለን ፖሊስ ጠራን ፖሊሶች መጣው ሲያናግሯት ፖሊሱን እንደዚህ ነው ያዘችው ልጁን አምጣው ስትለው እስሜ ያላት በአረብኛ ነው የምልህ እንት ምን ወይን ብላድክ ስላት ምን ኢትዮጵያ አለችው ቤሩት 6 አመት ሰርታለች ሙሉ እንት ብላድክ ምን ወይን ስላት ምን ኢትዮጵያ አለ ለሽ ብጅብ ይረጃል ከዛ እኔ አይዲን ሰጠውት የኔን አይዲና የሷን አይዲ ያየና እንት ኢትዮጵያ ሃዳ ኢትዮጵያ ሃዳ ትሽተከል بالبيت ሞባይል ማሐል እንት ብጅብ ይረጃል حرام ይያላት አንቺ ወንድ ገዝተሽ ስታመጪ እንዳንቺ ኢትዮጵያዊ ደግሞ እዚህ ሀገር ላይ ሱቅ ከፍታ እየሰራች ነው እናንተ ኢትዮጵያኖች ይሄንን ፋሽን አድርጋችሁታል ብሎ ነው ነገራት ፖሊሱ ገባክ ሃዳ حرامያ ለሽ እንት ብጅብ ከዛ ቪዲዮውን ስታሳየው حرامያ ማለት حرام ነው ማለት ነው ወንድ ገዝቶ ማምጣት حرامያ ማለት በቃ ባለጌ እንደማለት ነው ገባክ ብልግና ነውር ነው እንደማለት ነው ነውር ነው እንዴት አንቺ حرامያ ما عندك مسكين ما عندك امك ما عندك احوات اهت ወንድም የለሽም ማለት ለምንድነው እነሱ ማትረዱ ኢትዮጵያኖች ፋሽን አድርጋችሁታል ብሎ ተናግሯት ከዛ በኋላ ቪዲዮን አሳየ ቪዲዮን ስታሳየው ጊዜ በጣም ተናደደ ይሄ ባለጌ እዚህ ሀገር ሆኖ ነው ይሄን ያደረገው ሲላት አዎ እንደውም ሰፖርት አድርጋት ልጁ የሚያዝበትን መንገድ ሁለቱም ከዚህ ሀገር እንዲሄዱ ነው ራሱን የሚፈልገው ምክንያቱም ሁለቱም ባለጌ ስለሆኑ እሱ ቀርጾ መፖሰቱ እሷ ደግሞ የፈለገችው ምንድነው ያለችው እንዲታሰር አልፈልግም ሙሌ እንዲታሰር ኢቭን እንኳን አትፈልግም ልጅቷ የምትፈልገው ሶሻል ሚዲያ ላይ ልጁ ፎቶ ወጥቶ እንዲጠለጠልና የሆነ አካባቢን ማባላት ነው የፈለገችው yes ይሄ ተፈጠረው ነገር ከዛ በተረፈ የጮህኩባት የተቆጣት የሰደብኳት እንደ እናቴ ልጅ እንደ እህቴ ስላየኋት እንጂ እሷ የመጣችበትን ማህበረሰብ ጥላቻ እሷ የሆነ ነገር ስለሆነች እንደ እህቴ ለእህቴማ እኔ ሙሌ ልንገርክ እምጮኸው ምን ምለው ልጆቹ ሲጎዱ እንደራሴ ስለማያቸው ነው ገባክ የጮህኩባት በቃ እንደራሴ ስላየኋት እንደ እህት ስላየኋት ነው የጮህኩባት ሰው ግን ወስዶ ኑ የሷን ቋንቋ የምትናገሩ ልጆች አንድ ቀን አሳድሯት ስንጣራ ስንለምን አልመጡም መዲና ሮጣ ይመጣችላት መዲና ጓደኛዋ ናቸው ሮጦ ይመጡላት እነሱንም ልትሰማ አልቻለችም እኛ ያወራናት የንቀቷ ብዛት የልጁን ፎቶ ነበር ስታይ ነበረው የምትፈልገው ልጁን ነው እኔ በጣም ሲጨንቀኝ ለልጅቷ መፍትሄ ብዬ ወርጄ ልክ እሷ እንደወረደች ወርጄ ልጁን ለአንድ ወር ብቻ ይዞሽ ሆነ ክላስ እንዲቀመጥ ላድርግልሽ ወይ እንለምነው ወይ ከምትሞቺ እስከማለት ደርሻለሁ አልተረዳሻትም ለሚሉ ማለት ነው ከዛ ፖሊስ መጣ አየ ማየት ያለበትና አየ እስቲ ነው ፖሊስ ጣቢያ ስለመሞት ነው የምታወራቸው ፖሊሶቹ እሱ ራሷን ስለማጥፋት ማለት ነው በቃ ራሷን አንድ ሰው ደግሞ ራሱን ስለማጥፋት ካወራ ቀጥታ ለማንም ሰበብ አትሆንም ይዘውክ ነው የሚሄዱት አሁንም በእነሱ እጅ ነው ያለችው ጥሩ ጤና ላይ ናት ያለችው ራሷን ከምታጠፋ ራሷን መለስ ብላ ምትሆንበት ይሆን ወደ ሀገሯ ይሸኛታል ወይ ደግሞ ለቃት ስራዋን ትሰራለች ይሄን የተፈጠረው ነው ኦኬ
ቴንክ ዩ መሲ። እኔ እግዚአብሔር ነው የምልሽ። እኔ ያው ቅድም እንዳልኩት ከመጀመሪያው ልጀምርና ያነሳሻችሁን ነጥቦች ላይ እመጣለሁኝ። በጣም እዚህ ሚዲያ ላይ ሁላችንም ስንመጣ የራሳችን የሆነ ነገር ይኖረናል። ባክግራውንድ አለን፣ ፋሚሊ አለን፣ ሃይማኖት አለን፣ ጎሳ አለን፣ ማንነት አለን፣ ቢዝነስ አለን፣ ልጆች፣ ፋሚሊ እንዳለ ሆኖ ማለት ነው። መሲ እዚህ ደረጃ ላይ እንደዚህ ቁጭ ብለሽ እኔና አንቺ እንድናወራ የከፈልሽው ነገር አለ፣ ከራስሽ ያጣሽው ነገር አለ። ሜይ ቢ ተሰድበሽ ሊሆን ይችላል፣ ከገንዘብ ሊሆን ይችላል፣ ብዙ ነገር ጊዜሽን ሊሆን ይችላል እና ኢንቨስት አድርገሻል። ይህን የገነባሽውን ስም ማንም ሰው መጥቶ ሲያጠለሽ እንደ ወንድም እያየው ዝም ማለት አልፈልግም። እውነት ለማውራት ቱ ቢ ኦነስት ለእኔ የመጣልኝ ቪዲዮዎች፣ አንዳንድ የተቆራረጡ ቪዲዮዎች፣ ቅድም ተናደሽ ውጭልኝ ስትይ የሰው ልጅ ሲናደድ ሲብስበት እንኳን ማታቂውን ሰው ተቸገርኩኝ፣ እርጅኝ፣ በዚህ ጉዳይ መፍትሄ ስጪ ብሎ የመጣውን ሰው ብቻ ሳይሆን የእናትሽን ባልሽንም ቢሆን ይጭ በቃ በእናት ውጣልኝ በቃ ወይ ጥየሪድ ምናምን ብለሽ ትናደጃለሽ። ያቺን ፓርት አነሱና የኔና ያንቺ ወንድሞች ክፋት ብቻ የሆነ ስራችን አንስተው ያችን ነገር ቪዲዮ ላይ አወጡና ጥሩ ስምሽን ምሰሪውን ቢዝነስ እኛ በጣም እውነት ለመናገር መሲ ማናት የሚለውን ነገር አንቺ ከምትነግሪኝ በላይ የሚነግሩኝ እህቶች ወንድሞች አሉ ዱባይ ላይ ሚዲያ ላይ የምናየው ነገሮች አሉና ጥሩነትሽን እናውቀዋለን። ይሄ ስምሽ እንዳይበላሽ ስለፈለግኩ ነው ወደዚህ መጥቼ ከአንቺ ጠይቄ ቪዲዮ በሰራ የሆነ እንደ ኤከሌ አበባ ኤክስ ዋይ እንደሚሰራው ዱዊት አድርጌ በሰራ የሆነ ብዙ ሰው ያይልኛል የሆነ ምናምን ነገር በቃ የሆነ ቫይራል ይወጣል። ዳስ ናት ዘ ዌይ ቱ ሃው ቱ ቢልድ አወር ኮሚኒቲ ፒስ። ይሄ አይደለም ሰላም መፍጠር የኛን ኮሚኒቲ መልካም እንዲያ ዱዊት ማድረግ እችላለሁ። የተናገርሽውን ቃላቶች ቆርጬ መጥፎ ውጪ ሂጂ ከዚህ ምናምን ብለሽ ሰው የተናገርሽውን ከዛ በኋላ ወይም ከዛ በፊት ያለው ነገር መሲ ምንድን ነው? ጠይቃለች፣ ሄዳለች፣ ዋጋ ከፍላለች፣ አብልታታለች፣ አስተኝታታለች፣ ትላንት ምን ተሰርታለች፣ ነገ ምንድን ነው ሀሳቧ፣ ዛሬ ላይ ምን ላይ ነው ያለችው፣ ከኔ ጋር መግባባት አልፈለኩም። ገባሽ? ስምሽን ሊያጠፉ የመጡ ሰዎች እነማን ናቸው? አውቃቸዋለሁ። እኛና እናንተ ማለት አንቺና መዲ ቁጭ ብላችሁ ሚዲያ ላይ እንድታወሩ የማይፈልጉ አካላቶች አሉ። ፈርስት ኦፍ ኦል እንድታቂ የምፈልገው ምንም ነገም ተጽዕኖ ፈጣሪ ልጅ ናት። በማንነቷ አትደራደርም። ሃይማኖቷን አስከብራ ነው የምትኖረው። ከሃይማኖት ጋር ከመዲ ጋር ችግር አለብሽ። ኦርቶዶክስ ነሽ፣ እሷ ሙስሊም ናት። ሀዲያ ናት፣ አንቺ ትግሬ ነሽ፣ ሴት ነሽ አይደለ? ተዋዳችሁ ተከባብራችሁ ነው የምትኖሩት። ስራሽን ነው የምትሰሪው፣ ስራቷን ነው የምትሰራው። ዳሴት ከዛ በተረፈ ስለ መዲ መጥፎነት ሊናገሩ የመጡ ሰዎች የሀዲያና ወይም የትግራይ አንድነት እንዳይኖር ወይም የኦርቶዶክስና የሙስሊም ሰላም እንዳይፈጠር የፈለገ ሰው ነው። አለቀ። ይሄ የክልሉን ጉዳይ እንመጣበታለን። እች ልጅ